እንግዳዬ እንግዳዬ ከሩቅ ሰማው ኮቴህን እንግዳዬ ቤቴን አወደው ሽታህን እንግዳዬ ኢየሱሴ ኢየሱሴ ሌሊት ሰማሁ ድምፅህን ኢየሱሴ ይኸው መጣሁ ስትል ኢየሱሴ ናፍቆቴ ናፍቆቴ ና ክረም በቤቴ ና ሰንብት በሕይወቴ ኢየሱሴ። ሻሎም ሻሎም ቅዱሳን በያላችሁበት ስፍራ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ዛሬ አንድ የሚያስደንቅ ድንቅ ማስታወቂያ ልነግራችሁ በፊታችሁ ተገኝቻለሁ። ይህም ማስታወቂያ እንግዲህ ምንድን ነው ብላችሁ ብትሉኝ ያውን ቃል ከኔ ጋር ጥቂት ደቂቃ ከተማማርን በኋላ ያውን ቃል ካደመጣችሁና ከሰማችሁ በኋላ የሚቀጥለውን ማስታወቂያ የምነግራችሁ ይሆናል ማለት ነው። ከኔ ጋር ጥቂት ደቂቃ የእግዚአብሔርን ቃል አውጥታችሁ አብራችሁ ከኔ ጋር እንድትጸልዩ በጌታ ፍቅር ስል አሳስባችኋለሁ። ሁላችሁም ከኔ ጋር ያውን ቃል ጥቂት ደቂቃ ታውጡና አብረን የእግዚአብሔርን ቃል የምንከፋፈል ይሆናል። በዓለም ዙሪያ ሆናችሁ በካናዳ፣ በጀርመን፣ በአውስትራሊያ፣ በጣሊያን፣ በፈረንሳይ፣ በቤልጅየም፣ በኖርዌይ፣ በስዊድን እንዲሁም ደግሞ በዱባይ፣ በባህሬን፣ በቤይሩት፣ በኤርትራ፣ በአስመራ በሀገር ውስጥም ከሀገር ውጭም ሆናችሁ ይህን ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል የምትመለከቱ የጸጋ ወዳጆች በጌታ ፍቅር ይህንን ቃል ከኔ ጋር አብራችሁ እንድትከፋፈሉ እንድንማማር በዚህ ቃል መሰረት ደግሞ የምንጸልይ መሆኑንና የሚቀጥለውን ደግሞ ማስታወቂያ የምነግራችሁ ይሆናል። ሁላችሁም ከኔ ጋር ጥቂት ደቂቃ ከሕያው ቃል አንድ ስፍራ እናነብና በዚህ ቃል መሰረት እንጸልያለን። ሐዋርያት ሥራ ምዕራፍ 9 ቁጥር 1 እግዚአብሔር ከኛ ምን ይፈልጋል? በዚህ ሐሳብ እግዚአብሔር ካንቺ ምን ይፈልጋል? እግዚአብሔር ከኔ ምን ይፈልጋል? እግዚአብሔር ከናንተ ምን ይፈልጋል? ከዚህ ቃል ጥቂት ደቂቃ በዚህ ሐሳብ እናገርና በዚህ ቃል መሰረት እጸልያለሁ። ከዚህ ከቃሉ ጉልበት ከጸጋው ኃይል የተነሳ ብዙ ሰዎች ከቆሙበት አሁን መንቀሳቀስ ይጀምራሉ። ብዙ ሰዎች ከታሰሩበት መፈታት ይጀምራሉ። ብዙ ሰዎች ከተያዙበት ነገር ሁሉ ነፃ መውጣት ይጀምራሉ። ስለዚህ ሕያውን የከበረውን የእግዚአብሔርን ቃል ለጌታ ክብር አነባለሁ። የመልእክቴ ሐሳብ እግዚአብሔር ከናንተ ምን ይፈልጋል? ምን ይፈልጋል? እንዲህ ይላል። ሳኦልም ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናትም ሄደ። በዚያም መንገድ ያሉትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸውም ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእነርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ ይላል። እዚህ ሐሳብ ላይ ስንመለከት አንድ የጤሪስ ሰው ስለሆነው አሳዳጅ ሳኦል ስለሚባል ሰው እዚህ ሐሳብ ላይ ይናገራል። እዚህ ሐሳብ ላይ ስንመለከት በምኩራብ ካሉት አለቆች ደብዳቤ ከእነርሱ ተቀብሎ ቅዱሳንን ለማስጨነቅ፣ ቅዱሳንን ለማሰር፣ ቅዱሳንን ለማንገላታት ትእዛዝን ተቀብሎ ደብዳቤን ተቀብሎ ያጠፋቸውም ያስራቸውም ዘንድ እያሳደዳቸው እንደነበር ሲያባራቸው እንደነበር እናያለን። እዚህ ሐሳብ ላይ እንዲህ ብሎ ይናገራል ሕያው ቃል። በዚያ መንገድ ያሉትን ሰዎች ወንዶችንም ሴቶች ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸውም ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከነርሱ ለመነ ይላል። ደብዳቤ የተቀበለው ሳኦል በዚያ ስፍራ የሚገኙ የእግዚአብሔርን ስም የሚጠሩ የሚያገለግሉትን ለማጥፋት፣ የሚያገለግሉትን ለማሰር፣ የሚያገለግሉትን ወደ ወህኒ ለመጣል ከጀመሩት ጉዞ ሊያስቀራቸው ዘንድ ደብዳቤ ተቀብሎ ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳኦል ሳኦል ስለምን ታሳደኛለህ የሚል ድምፅ ሰማ ይላል። ሳኦል ሳኦል ስለምን ታሳደኛለህ የሚል ድምፅ ሰማ ይላል። ሳኦል ሳኦል ስለምን ታሳደኛለህ የሚል ድምፅ ሰማ። ቁጥር 5 ላይ ሳኦል አንድ ነገር ጠየቀ። ጌታ ሆይ ማን ነህ አለው። ሳኦል ሳኦል ስለምን ታሳደኛለህ የሚል ድምፅ ሲሰማ ሳኦል ጌታ ሆይ አንተ ማን ነህ
አለው። እርሱም አንተ የምታሳደኝ እኔ ነኝ፣ ኢየሱስ ነኝ። የምታሳደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ላንተ ይብስብሃል አለው። የሚገርማችሁ ነገር ሳኦል ይሄድ የነበረው ወደ ጥፋት ቅዱሳንን የሚያገለግሉትን እያሰረ ወደ ወህኒ ይወስዳቸው፣ ያስጨንቃቸው፣ መከራን ያጸናባቸው ነበር። ድንገት እግዚአብሔር በደማስቆ በቀረበ ጊዜ ወደ ጥፋት ሲሄድ ተገናኝቶት በብርሃን መልክ አይኖቹን እንደያዘው እዚህ ሐሳብ ላይ እንመለከታለን። ጌታ ሆይ አንተ ማን ነህ ብሎ በጠየቀው ጊዜ የምታሳደኝ እኔ ኢየሱስ ነኝ አለው። የመውጊያውን ብረት ብትቃወም ላንተ ይብስብሃል አለው። ቁጥር 6 ላይ እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ከኔ የምትፈልገው ምንድነው አለው። ከኔ የምትሻው ምንድነው አለው። አይታችኋል። በደንብ አድርጋችሁ ስሙ። እግዚአብሔር ከኛ ምን ይፈልጋል? እግዚአብሔር ከናንተ ምን ይፈልጋል? እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ? አንደኛ ማንነቱን እግዚአብሔር ገለጠለት። ማን ነህ አለው። የምታሳደኝ እኔ የናዝሬቱ ኢየሱስ ነኝ አለው። ልክ ሲገባው፣ ልክ ሲያውቅ አሁን ከኔ የምትፈልገው ምንድነው? ምን አደርግልህ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገውም ዘንድ የሚያስፈልግህን ይነግሩሃል አለው። ጌታ ይባረክ። እግዚአብሔር ከኛ ምን ይፈልጋል? ልክ ይሄን ሳኦል ሲጠይቀው እግዚአብሔር ሊያደርገውን የሚገባውን ነገር ከሳኦል የሚፈልገውን ይነግረው ዘንድ ጀመረ። ከሳኦል የሚፈልገውን እግዚአብሔር ያስተምረው ዘንድ ጀመረ። አይታችኋል። በሕይወታችሁ ዘመን እግዚአብሔርን ይህን አድርግልኝ እያላችሁ ዘወትር ከእግዚአብሔር ጋር የእግዚአብሔር ሐሳብ በሌለበት ጊዜያችሁን፣ ዘመናችሁን አትጨርሱ። እግዚአብሔር በሕይወታችሁ ሊያደርግ የሚገባውን ነገር እንዲያደርግ እግዚአብሔር ከኛ የሚፈልገው ነገር አለ። እግዚአብሔር ከኛ የሚፈልገው ነገር አለ። እግዚአብሔር እንድናደርገው ዘንድ ከኛ የሚጠብቀው ነገር አለ። ስሙኝ፣ አሁን ስጠኝ አላለውም ሳኦል። አካውንቴ ላይ ገንዘብ ይግባ አላለውም ሳኦል። ሕንፃ ስራልኝ አላለውም ሳኦል። እየተንቀጠቀጠና እየተደነቀ ማንነቱን ሲገልጥለት እግዚአብሔር ሆይ ጌታዬ ሆይ አለው። ከኔ ምን ትሻለህ? ምን አደርግ ዘንድ ትወዳለህ አለው። ያን ጊዜ ጌታ ኢየሱስ እንዲህ አለው፣ ታደርገውም ዘንድ የሚገባህን ሁሉ ይነግሩሃል፣ የሚያስፈልግን ይነግሩሃል አለው። ከእነርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳኦልም ከምድር ተነሳ፣ ዓይኖቹ በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላም አልጠጣም። በደማስቆም ሐናኒ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ሐናኒ ሆይ አለው። እርሱም ጌታዬ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደሚባል መንገድ ሂድ፣ በይሁዳም ቤት ሳኦል የሚሉት አንድ የጤሪስ ሰው ፈልግ፣ እነሆም እርሱ ይጸልይልሃል። ሐናኒም የሚሉት ሰው ገብቶ ደግሞም እንዲያ እጁን ሲጭንበት አይቷል አለው። ሐናኒም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙ ሰዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው ብሎ ስለ ሳኦል ድካምና ስንፍና ነገረው። እግዚአብሔርም ጌታም ይህ በአሕዛብ በነገሥታትም በእስራኤል ልጆች ሁሉ ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ አለው። ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው ይላል። አይታችኋል። እግዚአብሔር በሕይወታችሁ ሊያደርግ የሚገባው እንዲደረግላችሁ ከፈለጋችሁ እግዚአብሔር ከእናንተ ምን እንደሚፈልግ ጠይቁት። ምን ትፈልጋለህ ጌታ ሆይ አደርገውም ዘንድ የሚገባህን ነገር ብሎ ሲለው እግዚአብሔር ታደርገውም ዘንድ የሚገባህን ሁሉ አንደኛ ያስተምረዋል፣ ያሳየዋል አለው። ሐናኒ ደግሞ ይህ ሰው ብሎ ስለ ሳኦል ድካምና ስለ ትላንት ማንነቱ ሲነግረው ጌታም ዝም በል ይህ ስለ ስሜ ስንት መከራ ሊቀበል እንዳለ እኔ ያውቃለሁ አለው። ይህ በአሕዛብና በነገሥታት በእስራኤል ልጆች ሁሉ መካከል ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁ አለው። ጌታ ይባርክ።
እግዚአብሔር ከእናንተ የሚፈልገውን ነገር ለእግዚአብሔር መሆን ከቻላችሁ፣ እግዚአብሔር ከእናንተ የሚፈልገውን ነገር ማድረግ ከቻላችሁ፣ እግዚአብሔር በሕይወታችሁ ልትሆኑ የሚገባችሁን ነገር እሱ ያሳያችኋል። እግዚአብሔር በሕይወታችሁ ልታተርፉበት፣ ልትበረቱበት፣ ልታድጉበት፣ ልትለወጡበት የምትችሉበትን ነገር ሁሉ እግዚአብሔር አቅጣጫ ያሳያችኋል። ስለዚህ አንደኛ አንተ ማን ነህ ሲለው ጌታ ኢየሱስ የምታሳደኝ እኔ የናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ያን ጊዜ ከኔ ጌታ ሆይ ምን አደርግ ዘንድ ትወዳለህ? እግዚአብሔር ሳኦልን ያስተምረው ጀመር። እግዚአብሔር ሳኦልን ሊያደርግ የሚገባውን ብርታት ያለበትን መንገድ፣ እድገት ያለበትን መንገድ፣ ለውጥ ያለበትን መንገድ፣ ከፍታ ያለበትን መንገድ ያሳየው ጀመር። ያን ጊዜ እንዲህ ይላል ቁጥር 17 ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው፣ ደግሞም ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተቀመጠ፣ መብልም በልቶ በረታ። በደማስቆም ካሉት ደቀ መዛሙርቱ ጋር ጥቂት ቀን ኖረ። ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆን በምኩራቦቻቸው ሰበከ። የሰሙትም ሁሉ ተገረሙና ይህ በኢየሩሳሌም ይህን ስምህን የሚጠሩትን ያጠፋ ዘንድ አይደለምን? ስለዚህም ታስረውም ወደ ካህናት አለቆች ይወስዳቸውም ዘንድ ወደዚህ አልመጣምን አሉ። ሊያደክሙት። ይህ ክፉ ሰው አይደለም? ይህ አሳዳጁ ሳኦል አይደለም? ይህ ቀናተኛው ሳኦል አይደለም? ይህ ቅዱሳንን የሚያስጨንቅ ብዙዎችን የሚገድል ሳኦል አይደለም? ብለው በስንፍና ንግርት ሊያደክሙት ጳውሎስ ሳኦል ላይ ብዙ ነገር ተናገሩበት። ቁጥር 22 ላይ ሳኦል ግን እየበረታ ሄደ ይላል። ሃሌሉያ! እነግራችኋለሁ እግዚአብሔር ከእናንተ ምን እንደሚፈልግን በሕይወታችሁ እግዚአብሔር የሚፈልገውን ነገር መሆን ከቻላችሁ በጌታ በኢየሱስ ስም በሕይወታችሁ አንድ ነገር ዛሬ እነግራችኋለሁ። በተናጋሪዎች ሊያደክሟችሁ በሚፈልጉ የትላንትናውን ማንነት እየቆሰቆሱ ሊያጠፏችሁ፣ ሊያሳዝኗችሁ ከጀመራችሁት ከእግዚአብሔር ጋር ከጀመራችሁት አገልግሎት፣ ከጀመራችሁት ስራ፣ ከጀመራችሁት ሕይወት፣ ከጀመራችሁት መንፈሳዊ ጉዞ እነግራችኋለሁ ሊያስቀሯችሁ፣ ሊያደክሟችሁ በሚፈልጉ ጠላቶች መካከል እየበረታችሁ ትሄዳላችሁ። እዚህ ሐሳብ ላይ ስትመለከቱት የሰሙትም ሁሉ ተገረሙና ሁሉም ይህ በኢየሩሳሌም ይህን ስምህን የሚጠሩትን ያጠፋ አይደለምን? ገዳዩ አይደለምን? ይሄ ሌባው አይደለምን? ይህ አሳዳጁ አይደለምን? ብለው ይሉት ነበር። እርሱ ግን እየበረታ ሄደ ይላል። እየበረታ። አሜን። በጌታ በኢየሱስ ስም እነግራችኋለሁ እግዚአብሔር በሚፈልገው ሐሳብ፣ እግዚአብሔር በእናንተ ሊሰራ በወደደበት መንገድ፣ እግዚአብሔር በእናንተ ሊያደርግ በሚፈልገው ሐሳብ ውስጥ ከሆናችሁ እነግራችኋለሁ ሊያጠፏችሁ በሚፈልጉ ጠላቶች መካከል በስራችሁ እየበረታችሁ፣ በትዳራችሁ እየበረታችሁ፣ በአገልግሎታችሁ እየበረታችሁ፣ በዝማሪያችሁ እየበረታችሁ፣ በቢዝነሳችሁ እየበረታችሁ ትሄዳላችሁ። ሁለተኛው ነጥብ ስሙኝ። ሳኦል ግን እየበረታ ሄደ ይልና በደማስቆም ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበረ ይላል። ሃሌሉያ! አሜን፣ አሜን፣ አሜን። እነግራችኋለሁ ከዚች ሰዓትና ሰከንድ ጀምሮ እግዚአብሔር ከእናንተ በሚፈልገው ሐሳብ ውስጥ፣ እግዚአብሔር ከእናንተ በሚፈልገው መንገድ ውስጥ ካላችሁ በጌታ በኢየሱስም ዘንድሮ በሕይወታችሁ የእግዚአብሔርን አዳኝነት፣ አምላክነት፣ ኃያልነት፣ አብሮነት እየነገራችሁ ዘንድሮ ተቀናቃኞቻችሁን፣ ተከራካሪዎቻችሁን፣ አድካሚዎቻችሁን፣ አጥፊዎቻችሁን፣ ጠላቶቻችሁን ዘንድሮ መልስ ታሳጣላችሁ። ሃሌሉያ! አንድ ሰው ጮሆ ሊያደክሙኝ በሚፈልጉ ጠላቶች መካከል እኔ ግን እየበረታው ሄዳለሁ፣ እኔ ግን እየበረታው እያደግኩ፣ እኔ ግን እየጨመርኩ፣ እኔ ግን እየበዛው፣ እኔ ግን እየተባረኩ ሄዳለሁ። ሃሌሉያ! ደከመ አይልም ሳኦል። እግዚአብሔር ከእርሱ ምን እንደሚፈልግ ሲጠይቀው እግዚአብሔር ሳኦል ሊያደርገው የሚገባውን ከሳኦል የሚፈልገውን ነገር ሲነግረው ሳኦል በእግዚአብሔር ሐሳብ ውስጥ መሆን ሲጀምር እየበረታ ሄደ ይላል። ይህ ሰው እያሉ ሌባው፣ አጭበርባሪው፣ ገዳዩ፣ አሳዳጁ እያሉ ስም ሲያወጡለት
እሱ ግን በአገልግሎቱ እየበረታ፣ እሱ ግን በቃሉ እየበረታ፣ እሱ ግን በጸሎት እየበረታ፣ እሱ ግን በሞገስ እየበረታ፣ እሱ ግን በጥበብ እየበረታ ሄደ ይልና የሚገርማችሁ ነገር እዚህ ሐሳብ ላይ እንዲህ ብሎ ይናገራል። በደማስቆም ለተቀመጡት አይሁድ ይህ ክርስቶስ እንደሆን አስረድቶ መልስ ያሳጣቸው ነበር ይላል። ዛሬም እነግራችኋለሁ፣ እግዚአብሔር በሚፈልገው መንገድ ውስጥ ካላችሁ፣ እግዚአብሔር በሚፈልገው ስፍራችሁ ላይ ከሆናችሁ ጠላቶቻችሁን ዘንድሮ መልስ ታሳጣላችሁ። ከሳሾቻችሁን ዘንድሮ መልስ ታሳጣላችሁ። ተቀናቃኞቻችሁን ዘንድሮ መልስ ታሳጣላችሁ። ሃሌሉያ። ሶስተኛውን ነጥብ እናገርና ከዛ እጸልያለሁ። ብዙ ቀንም ሲሞላ አይሁድ ሊገሉት ተማከሩ። ማንን? በእግዚአብሔር ሐሳብ ውስጥ ያለውን ሳኦልን ሊያጠፉት፣ በእግዚአብሔር መንገድ ውስጥ፣ በእግዚአብሔር ዓላማ ውስጥ፣ እግዚአብሔር በሚፈልግበት ስፍራ ውስጥ የተቀመጠውን ሳኦልን ሊያጠፉት ተማከሩ። ሳኦል ግን ሐሳባቸውን አወቀ። ይገሉትም ዘንድ በሌሊት በቀን የከተማይቱንም በር ሁሉ ይጠብቁ ነበር ይላል። ማንን? በእግዚአብሔር ሐሳብ ውስጥ ያለውን የጌታን ባሪያ ሳኦል፣ እግዚአብሔር በሚፈልገው ዓላማ ውስጥ የቆመውን ሳኦልን ለማጥፋት አይሁድ ተሰብስበው የከተማውን በር ሁሉ አጥረው ዙሪያውን ሁሉ ከበው ይገሉም ዘንድ ተማከሩ፣ ይጠብቁም ነበር። ደቀ መዛሙርቱም ግን በሌሊት ወስደው በቅጥር ላይ አሳልፈው በቅርጫት አወረዱት ይላል። ሃሌሉያ አሜን ይሁን። እነግራችኋለሁ፣ ሶስተኛ ሊገሏችሁ ዙሪያችሁን አጥረው ሊያጠፏችሁ፣ ስራችሁን ሊያበላሹ፣ አገልግሎታችሁን ሊያበላሹ፣ ራያችሁን ሊያበላሹ፣ ዝማሪያችሁን ሊያበላሹ፣ ቢዝነሳችሁን፣ ንግዳችሁን ሊያበላሹ፣ ከጌታ ጋር የጀመራችሁትን በእግዚአብሔር ሐሳብ እየተንቀሳቀሳችሁ ያላችሁበትን ዓላማችሁን ሊያጨነግፉ አጥረው በሚጠብቁ ጠላቶች መካከል እነግራችኋለሁ፣ በኢየሱስ ስም እግዚአብሔር ከገዳዮቻችሁ እጅ ያሳልፋችኋል። ሊያጠፏችሁ ከሚፈልጉ አጥፊዎቻችሁ እጅ እግዚአብሔር ያስመልጣችኋል። ሃሌሉያ። ስሙኝ፣ ልታደርጉ የሚገባችሁ እግዚአብሔር ሆይ ከኔ የምትፈልገው ምንድን ነው ብላችሁ ጠይቁት። ያን ጊዜ ትበረታላችሁ። ያን ጊዜ እነግራችኋለሁ፣ በጌታ በኢየሱስም ጠላቶቻችሁን መልስ ታሳጣላችሁ። ሶስተኛ፣ ዙሪያችሁን አጥረው ዘግተውባችሁ በሚጠብቁ ጠላቶች፣ ሊገሏችሁ በሚፈልጉ ክፉዎች መካከል እግዚአብሔር ያሳልፋችኋል። እግዚአብሔር ያስመልጣችኋል። እግዚአብሔር ከሁሉ ያሻግራችኋል። እግዚአብሔር ከታጠረባችሁና ከተዘጋጃችሁ ከዚህ በኋላ ሞት እግዚአብሔር ያሻግራችኋል። አንድ ሰው ለኔ ነው ያለ ጮሆ አሜን ይበላ። ክብር ለወደደን ይሁን። እግዚአብሔር ከኔ ምን ይፈልጋል? አይታችኋል። ብርታታችሁ ያለው እነግራችኋለሁ፣ ማምለጣችሁ ያለው፣ መሻገራችሁ ያለው፣ መቅደማችሁ ያለው፣ ጉብዝናችሁ ያለው፣ በረከታችሁ ያለው፣ ከፍታችሁ ያለው እግዚአብሔር ከእናንተ በሚፈልገው ነገር ውስጥ መሆናችሁ ነው። ስለዚህ ዛሬም ተቀናቃኞች፣ ወረኞች አንድ ነገር ልላችሁ እወዳለሁ። ስሙኝ። አገልግሎቱን ለማበላሸት በተለያየ መንገድ የማይመችን የስንፍናን ቃል በዚህ በተጀመረው በእግዚአብሔር ሥራ ላይ የምትናገሩ ሰዎች ዘንድሮም መልስ አጥታችኋል። በሚቀጥለውም ዘመን መልስ ታጣላችሁ። ሃሌሉያ። እኛ ግን እየበረታን እንሄዳለን። እኛ ግን እየበረታን እየጨመርን እንሄዳለን። እኛ ግን እያየልን እየጎበዝን እንሄዳለን። እኛ ግን እየቀደምን ሊያጠፉን ከሚፈልጉ ዙሪያችን ከታጠረው ሁኔታ መካከል እየተሻገርን እያለፍን እንሄዳለን። አንድ ሰው ጮሆ ሊያጠፋኝ ዙሪያዬን ከከበበው ከሞት እያለፍኩ እየተሻገርኩ እየበረታው እሄዳለሁ። ሃሌሉያ። ስለዚህ ሕይወት ጸጋ ቤተ ክርስቲያን በጸጋዋ እየበረታች፣ በአገልግሎት እየበረታች፣ በእውቀት እየበረታች፣ በቃሉ እየበረታች፣ በጸሎት እየበረታች፣ በትጋት እየበረታች፣ በጽድቅ እየበረታች፣ በቅድስና እየበረታች፣ ፋይናንሻል እየበረታች፣ በሞገስ እየበረታች ትቀጥላለች። ሊያጠፉ ሊያስቆሙ ከሚፈልጉ ዙሪያችንን ካጠሩ ጠላቶች እየተሻገረች እየጨመረች ትቀጥላለች። አንድ ሰው ለኔ ነው ያለ እግዚአብሔር በሚፈልገው ሐሳብ ውስጥ እግዚአብሔር በሚፈልገው መንገድ ውስጥ ያላችሁ ሰዎች አንድ ጸሎት አብረን እንጸልያለን። ከዚህ ሰዓት ጀምሮ ሳኦል እየተንቀጠቀጠና እየተደነቀ ጌታ ሆይ ከኔ ምን ትወዳለህ አለው። ምን ትፈልጋለህ አለው። እንዲህም አለው ጌታ ኢየሱስ ታደርገውም ዘንድ የሚገባህን ሁሉ ይነግረዋል፣ ያስተምረዋል አለ። እግዚአብሔር ከኛ ምን እንደሚፈልግ እግዚአብሔር የሚፈልገውን መሆን ከቻልን እግዚአብሔር በሚፈልገው ስፍራ ላይ መገኘት ከቻልን
ልናደርገው ዘንድ የሚገባን ሁሉ እግዚአብሔር ያስተምረናል። እግዚአብሔር አቅጣጫ ያሳየናል። እግዚአብሔር የበረከት መንገዳችን፣ የብርታት መንገዳችን፣ የእድገት መንገዳችን የትኛው እንደሆነ ያሳየናል። ብዙ ሰዎች መንገድ ጠፍቶባችሁ የእድገት፣ የለውጥ፣ የበረከት፣ የብርታት፣ የከፍታ መንገድ የጠፋባችሁ ሰዎች ሳኦል ወደ ደማስቆ በቀረበ ጊዜ በዙሪያው ከሰማይ ብርሃን አንጸባረቀ ነው የሚለው። ጌታ ሆይ አንተ ማን ብሎ ሲጠይቀው የምታሳደኝ እኔ የናዝሬቱ ኢየሱስ ነኝ አለ። የመውጊያውን ብረት ብትቃወም ላንተ ይብስብሃል ብሎ ሲለው ሳኦል እንዲህ አለ፣ ጌታ ሆይ ምን አደርግ ዘንድ ትወዳለህ? አንተ ከሆንክ ምንድነው ከኔ የምትፈልገው አለ። ሳኦል እግዚአብሔር ከእርሱ የሚፈልገውን ነገር መጠየቅ ሲጀምር እግዚአብሔር ያስተምረው ጀመር። ዛሬም እነግራችኋለሁ ከማንም አትማሩ። የትኛውም ከዘመን፣ ከዘር፣ ከጓደኛ፣ ከቤተሰብ፣ ከተማረ አለኝ ብላችሁ ከምትቆሩበት ባለስልጣን ወዳጅ፣ ባለጠጋ ወዳጅ ኖ። እግዚአብሔር ልታደርጉ የሚገባችሁን ነገር ያሳያችኋል። እግዚአብሔር ልትሆኑ የሚገባችሁን ነገር ሁሉ ያስተምራችኋል። አንደኛ ያን ጊዜ እየበረታችሁ ትሄዳላችሁ። እነግራችኋለሁ በስራችሁ እየበረታችሁ፣ በራያችሁ እየበረታችሁ፣ በዝማሪያችሁ እየበረታችሁ፣ በንግዳችሁ እየበረታችሁ፣ በልጆቻችሁ እየበረታችሁ ትሄዳላችሁ። ሁለተኛ እግዚአብሔር በሚፈልገው ሐሳብ ውስጥ በመሆን እግዚአብሔር በሚፈልገው ስፍራ ላይ በመቀመጥ ጠላቶቻችሁን መልስ ታሳጣላችሁ። ዘንድሮ በጌታ በኢየሱስ ስም የዚችን ቤተ ክርስቲያን መርከምና መውደቅ የሚፈልጉ ጠላቶች ትላንት መልስ አጥተዋል፣ ዛሬም መልስ አጥተዋል፣ በሚቀጥለውም ቃል ላይ መልስ ያጣሉ። ኢየሱስ ይህ ክርስቶስ እንደሆን አስረድቶ መልስ ያሳጣቸው ነበር፣ በገንዘብ አይደለም። ዛሬም ስለ ኢየሱስ እያወራን ጠላቶቻችንን መልስ እናሳጣለን። አብሮን ስላለው ስለ ጀግናው አምላክ፣ አብሮን ስላለው ስለ ጸጋው ባለቤት እየተናገርን ወረኞችን መልስ እናሳጣለን። ሶስተኛ በተለያየ ስፍራ ላይ ሆኖ አብረው ለማድከምና ለማጥፋት ለመግደልና ለነገር የተጀመረውን ራእይ ለማስቆም ዙሪያችንን ከበው በሚጠብቁ ጠላቶች መካከል እግዚአብሔር እያሳለፈን፣ እግዚአብሔር እያሻገረን፣ እየበረታን እንቀጥላለን። ጸጋው ይብዛላችሁ። ስለዚህ ትበረታላችሁ፣ ጠላቶቻችሁን መልስ ታሳጣላችሁ። ሶስተኛ ከተዘጋጀው ነገር ሊያጠፏችሁ ከሚፈልጋችሁ ነገር ታመልጣላችሁ። ስለዚህ እግዚአብሔር ካንቺ ምን ይፈልጋል? እግዚአብሔር በሚፈልገው ስፍራ ሁኝለት። እግዚአብሔር ካንተ ምን ይፈልጋል? እግዚአብሔር እንድታደርገው በሚፈልገው ቦታ ላይ ሁንለት። ያን ጊዜ እየበረታ ትሄዳለህ። አንካታቀችን ጃጀምቶ ሃነው ኡንተስሉን ሲቶ ታይል ጆቶ በያኖ እስትቴሮ ምንሜ ኩራጉሎሞ ኡወት ከጦሙረን ክዱሞ ይጎሎሞ ደናሞ ያሸራሞ ደናሞ ዩሞ ይጎሎሞ ደናሞ ያሸራሞ ደናሞ ዩሞ ይጎሎሞ። ሰላም በእግዚአብሔር የተወደዳችሁ ውድ ቅዱሳን እንደምን አላችሁ? ዘማሪ ሂሩት ወርቁ እባላለሁ እና ያኔ የመጣሁት ሆሳና ሰላም ቃለ ሕይወት ነው። ዛሬ ደግሞ በፊታችሁ